ከዛ የነጭ ልብስ መልበስ የሚለውን አይተናል። የሚቀጥለው ምንድን ነው የተመለከትነው? ከመቀበል በፊት የሚጸለየውን ጸሎት ተመልክተናል እና ይሄ ጸሎት እ፣ ከማቴዎስ ወንጌል ላይ የተወሰደ ከምዕራፍ 8 ቁጥር 8 ላይ የተወሰደ የመቶ አለቃውን ጸሎት አንስተን ለስጋው ደግሞ እንጸልያለን እና ያንንም በደንብ ትርጉሙን ተመልክተናል። ከዛ በኋላ ደግሞ ልክ ከቅዳሴያቱ ላይ የተወሰኑ ነጥቦችን ተመልክተናል። ስለ ስጋው ደግሞ እ፣ ስጋው ደሙን አባቶቻችን ሲያቀብሉን ምን እያሉ እንደሚያቀብሉን ተመልክተናል። ከአስራ አራቱ ቅዳሴዎች ውስጥ አንዱ የጌታ ቅዳሴ ነው። ቅዳሴ እግዚእ እሱ ላይ ስጋና ነፍስን ደመ ነፍስን ለማክበር የሚሆን የጌታችን የኢየሱስ ክርስቶስ ስጋ ይህ ነው ይላል ካህኑ። እኛ አሜን ብለን እንቀበላለን። የሐዋርያት ቅዳሴ ላይ ከሰማይ የወረደ የሕይወት ህብስት፣ ይህ የማቴዎስ ወንጌል ምዕራፍ የዮሐንስ ወንጌል ምዕራፍ 6 ላይ ያለው ማለት ነው። አነ ውእቱ ህብስተ ሕይወት፣ እኔ የህይወት ምግብ ነኝ ያለውን ማለት ነው እና ከሰማይ የወረደ የህይወት ህብስት የሚሆን የክርስቶስ ክቡር ስጋ ይህ ነው ይለናል ካህኑ። በዛው መልክ ከሰማይ የወረደ የህይወት መጠጥ ብሎ ደግሞ ዲያቆኑ የክርስቶስ ክቡር ደግሞ ይህ ነው ብሎ ያቀብለናል እና በዚህ መልኩ እንቀበላለን። በመቀበል ጊዜ ብለን ደግሞ ዜማውን ሁሉ በዜማ የምንለውን ምስጢሩን ተመልክተናል እና እሱን ወደፊት በራሳችሁም እንድታጠኑት ነው። ስለሚባል ሁሌ ስለሚባል በቅዳሴ መሃል ያንን አብረን ከካህናቱ ጋር ጸሎት ነው። በዜማ የሚጸለይ ጸሎት ነው። ቅዱስ 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 3 ጊዜ አብ ወልድ መንፈስ ቅዱስን የሚያመለክት ነው። ስሉስ ዘኢይትነገር ሀበኒ ከመ እንሣ ለሕይወት ዘንተ ሥጋ ወደም ዘእንበለ ኩነኔ እያለ የማይነገር ቅዱስ ቅዱስ 3 የምትሆን ይህንን ሥጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ እያልን የምንጸልየው ጸሎት ነው። እሱን ተመልክተናል። ትርጉሙን ደግሞ ተመልክተናል። ምን ማለት ነው? ቅዱስ ቅዱስ የማይነገር ቅዱስ 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 3 የምትሆን ማለት የሚለውን በደንብ በዝርዝር ተመልክተናል እና ከዛ በኋላ ስንቀበል በምን አይነት ሁኔታ ውስጥ መቀበል እንዳለብን በመፍራትና በመንቀጥቀጥ ሆነን አፋችንን እስኪያጸራ ድረስ ከትናጋ ጋር ተላቆ እንዳይቀር ስጋው ደሙን ተቀብለን ስንሄድ አፋችንን መሸፈን እንዳለብን እነዚህን ተመልክተናል እና ዛሬ የመጨረሻውን ከቅዱስ ቁርባን እንግዲህ እዚህ ጋር ለመድረስ ነው እና ከመሰረቱ ጀምረን ስንመጣ እዚህ መጨረሻው ላይ ለመድረስ ነው እና አሁን ተቀበልን። ከተቀበልን በኋላ ያለውን እናይና አንዳንድ በስጋ ወደሙ ዙሪያ የተሳሳተ አመለካከት ያለባቸውን ወይም ደግሞ ትምህርቶችን የተሳሳቱ ትምህርቶችን እናያለን እና ቅዱስ ቁርባንን ከተቀበሉ በኋላ መደረግ የሌለባቸው ነገሮች ደግሞ አሉ። በነገራችን ላይ እነዚህ ሁሉ ለስጋው ደግሞ የምንሰጠውን ክብር ለማሳየት ነው። እጅግ የከበረ ስለሆነ ያንን የከበረ ነገር ደግሞ በከበረ ሁኔታ መያዝ ማክበር ያስፈልጋል፣ መፈጸም ያስፈልጋል እና አንዱ እጅ እግር መታጠብ አይፈቀድም። እጅና እግር ብቻ ሳይሆን መላ ሰውነትን ውሃ እንዲነካ አይፈቀድም። ምክንያቱም ያኛውን አስቀድመን ማድረግ እንዳለብንና ከተቀበልን በኋላ ግን ምንም ከውሃ ጋር ንክኪ እንዳይኖረን። ታዲያ እንዴት ነው የምናደርገው? ለምሳሌ ምግብ ተመግበን እንደሆነ
በቲሹ እጃችንን መጥረግ እንችላለን። ይሄን የምናደርገው ለስጋው ደግሞ ክብር ነው። ከልብስ መራቆት እርቃንን መቀመጥ አይቻልም፣ አይፈቀድም። ስጋው ደግሞ በተቀበልንበት ልብስ እስከ ማታ ድረስ እንቆያለን ማለት ነው። መስገድ ወይም ሰጊድ አስተብርኮ አይፈቀድም። በስጋው ደግሞ ድካም አለ እንዳያሰኝ፣ ወዝ እንዳይነጥብ፣ መንግሥተ ሰማያት ከገቡ በኋላ ድካም እንደሌለ ለማጠየቅ። ተመልከቱ፣ ሰው መድከም ያለበት አስቀድሞ ነው። ከመንግሥተ ሰማያት በኋላ ድካም የለም። መንግሥተ ሰማያት እንደዛ ናት። ከገቡ መውጣት የለባትም፣ ካገኙ ማጣት የለባትም እና ደገኛ ቦታ ናት። ስለዚህ ሰው እዛ እስኪደርስ ይደክማል። ከዛ በኋላ ግን ድካም የለውም። ስለዚህ ስግደት፣ መውደቅ፣ መነሳት እነዚህ አይፈቀድም ማለት ነው። ምራቅ መክትፋት አይፈቀድም። ወጣኒ እስከተቀበለበት ሰዓት ድረስ ፍጹማን እስከተቻላቸው ድረስ ምራቃቸውን መጥፋት የለባቸውም። ደም ማውጣት ለምሳሌ እስከ ሰውነታችን ላይ በመብጣት ወይም ደግሞ በመውጋት ደማችንን ማፍሰስ የለብንም። ጥፍር መቁረጥ፣ እነዚህ እንግዲህ ቀደም ብሎ ንጽህና መጠበቅ የውስጥ የውጭ እያለን የተነጋገርነው ላይ የውጭ ማለት ሰውነታችን መታጠብ፣ ጥፍር መቁረጥ እነዚህ ቀድመው መደረግ ያለባቸው ነው። ፀጉር መላጨት፣ ሩቅ መንገድ መሄድ አይፈቀድም። ሩቅ መንገድ ሲሄድ ሰው ይደክመዋል፣ ያልበዋል፣ እንቅፋት ሊመታው ይችላል። ከሰው ጋር መሟገት፣ መፈራረድ፣ ወደ ፍርድ ቤት መሄድ፣ ሰውን መክሰስ እነዚህ ቅዱስ ቁርባን ከተቀበሉ በኋላ አይፈቀድም። መታጠቢያ ቤት መግባት ያው ተመሳሳይ ነው። ያለ መጠን መብላት፣ መጠጣት ይሄ አንድ ሰው ያለ መጠን ሲበላ ያለ መጠን ሲጠጣ ሊታመም ይችላል። ከታመመ ደግሞ ሊያስመልሰው ሁሉ ይችላል። ስለዚህ ይሄ በመጠን እንዲበላ በመጠን እንዲጠጣ ያስፈልጋል ማለት ነው። እንኳን ስጋው ደግሞ ተቀብሎ ሳይቀበልም ቢሆን ሰው ያለ መጠን መመገብ የለበትም፣ በመጠን ነው። ሩካቤ ስጋ መፈጸም ያው አይፈቀድም። ከመቀበል በፊት 3 ቀን ከዚያም እንደዛው 3 ቀን መቆጠብ ይኖርበታል። ይሄ ለስጋው ደግሞ ክብር ምንሰጠው ነው። ለክርስቶስ ስጋና ደም ምንሰጠው ክብር ነው። በጋብቻ ውስጥ ኃጢአት ሆኖ ሳይሆን ነገር ግን ቅዱስ ስጋውን ክቡር ደሙን ስንቀበል ከእንደዚህ ከፈቃደ ስጋ ነፃ እንሆናለን ማለት ነው። በአጠቃላይ ስጋዊ ነገርን ቀንሶ ለነፍስ በማድላት በጸሎትና በቅዱሳት መጻሕፍትን በመመልከት ማሳለፍ ነው ከስጋው ደግሞ በኋላ። ስለዚህ አንዳንድ ሰዎች ያው በተሳሳተ አመለካከት የቆረበ ሰው ብቻውን ነው መቀመጥ ያለበት የሚሉ አሉ። አንዳንዶቻችሁ እኔንም ትጠይቁኛላችሁ፣ በር ዘግቶ ብቻውን መቀመጥ አለበት። እንደዛ ተብሎ የተጻፈ ነገር የለም። ብቻውን መሆን አለበት፣ ከሰው ጋር መገናኘት የለበትም አይልም። እና እርግጥ ነው የማይገባ ቦታ ስጋዊ የሆነ ቦታ ከሚሆን ብቻውን ቢሆን ይመረጣል። ነገር ግን መንፈሳዊ ነገሮችን እያደረገ ቃለ እግዚአብሔር እየሰማ እየዘመረ እያመሰገነ ወይም ደግሞ ሕሙማንንም ሊጠይቅ ይችላል። ብዙ ነገሮች ሊያደርግ ይችላል እና ብቻ ከጽድቅ ሕይወት ካልተራቆተ በጽድቅ መንገድ እየሄደ ማሳለፍ ይችላል እና ከሰው ጋር አይገናኝም የሚል ነገር የለም እና እነዚህ በጣም ጥንቃቄ የሚያስፈልጋቸው ናቸው። ይሄን ሁሉ የምናደርገው ግን ለስጋው ደግሞ የምንሰጠውን ክብር አስመልክቶ ነው። ስለዚህ ስጋው ደግሞ እጅግ የከበረ ነው፣ ምስጢር ነው፣ ስርዓት ነው።
ይህን በአግባቡ መፈጸም ያስፈልጋል። ትምህርት የሚለው ውስጥ እነዚህ ሁሉ ይካተታሉ ማለት ነው እና አንድ ሰው ብሎ እንዳመጣለት ዘሎ በድፍረት እንደ ተራ ምግብ ክብር ሳይሰጠው ዘሎ በድፍረት የሚቀርብበት አይደለም እና ከመቅረቡ በፊት ጥንቃቄ የሚገባውን ጥንቃቄ ያደርጋል። በሚቀበል ሰዓት የታዘዘውን ይፈጽማል። ከተቀበለ በኋላ ደግሞ እነዚህን የዘረዘርናቸውን ነገሮች ያደርጋል። ስለዚህ ስርዓቱ ላይ ከመቀበል በፊት፣ በተቀበለ ጊዜ፣ ከተቀበለ በኋላ የሚለውን እነዚህ ነጥቦች እንድታዩቸው ነው። እነዚህ ካላደረግናቸው ከዚህ በኋላ ማድረግ ይኖርብናል። ከእውቀት ማነስ፣ ካለመማር ወይም የተሳሳተ ትምህርት አግኝተን እነዚህን እየዘነጋን ምናልፍ ሰዎች ካለን ከወዲሁ ማስተካከል ይኖርብናል ማለት ነው። ስጋው ደግሞ በዚህ መልኩ ነው መቀበል ያለብን፣ የታዘዘውንም ስርዓት መፈጸም ያለብን። ሌላው የመጨረሻውን ሐሳብ እንመለከታለን። እንግዲህ ሁላችሁንም ማለት ባልችልም የማትቀበሉትን ከስጋው ደግሞ ወይም ከቅዱስ ቁርባን ያራቁን ምክንያቶች አሉ። እኔም የተለያየ የተለያየ ጥያቄ እየጠየቅኩኝ ያገኘኋቸውን መልሶች ነው እዚህ ላይ ያስቀመጥኩትና እነሱን በተወሰነ መልኩ እናያለን። አንደኛው የተሳሳተ ግንዛቤ ነው። ስለ ስጋው ደግሞ ያለን የተሳሳተ ግንዛቤ ነው። አንዳንዶቻችን ሰዓት ነው፣ እዚህ ጋር መቅረብ አያስፈልግም፣ ያጠፋል፣ እንደዛ መሆን መቅረብ አያስፈልግም እያልን ወይ ከሰውም ከተለያየ ቦታ ሰምተንም ሊሆን ይችላል እና በዛ ምክንያት የራቅን ሰዎች አለን። ለአቅመ አዳም ለአቅመ ሔዋን የደረሱ ወጣቶች የማይቀበሉት ነው ተብለን በወጣትነታችን መቀበል እንደሌለብን የተነገረን ሰዎች አለን። ይሄም የግንዛቤ እጥረት ነው፣ የተሳሳተ ግንዛቤ ነው። ሕፃናት ወይም አረጋውያን ወይም በሞት ጣር ያሉ ሰዎች ብቻ ናቸው መቀበል ያለባቸው የሚል የተሳሳተ ግንዛቤ ነው። በዚህ የተነሳ ነው በነገራችን ላይ ብዙ ጊዜ አይታችሁ ከሆነ ሕፃናት፣ አረጋውያን፣ በእድሜ ገፋ ያደረጉ ሰዎች ወይም በጡረታ ውስጥ ያሉ እንዲህ የታመሙ ሰዎች የሚቀበሉት እና ይህን ትምህርት ማን እንዳስገባው በምን ቦታ እንደገባ ባይታወቅም ግን እንደ ትምህርት ሆኖ ብዙ ሰው ያንን ተቀብሎት ከስጋው ደግሞ እየራቀ ይገኛል። በጥንቷ ቤተክርስቲያን ያስቀደሰ ሰው በሙሉ ይቆርብ ነበረ። አሁንም የአሃታ ቤተክርስቲያናትን ስንመለከት፣ ግብጾቹን አሁን ስንመለከት በቅዳሴ ላይ የተሳተፉት በሙሉ ስጋው ደግሞ ይቀበላሉ። ይሄንን በእኛም ሀገር እንግዲህ በቀደመው ጊዜ ጳጳስም መንበሩ የማርቆስ መንበር ስለነበረ ከግብፅ አባቶችም ከግብፅ ይመጡ ስለነበረ ያንን ስርዓት ነበረ ይዘን የቀጠል ነው። በነ ግራኝ በነ ዮዲት ጉዲት ጊዜ ያው ነገሮቹ ተበላሽተው የቤተክርስቲያንን ስርዓት የመበከል የጋብቻውን ስርዓት የስጋው ደሙን ስርዓት ሁሉንም ነገር ታሪክ ተበላሽቶ አሁን የደረስንበት ሁኔታ ላይ ደረስን እንጂ በጥንቷ ቤተክርስቲያን ሁሉም ሰው ቆራቢ ነበረ። ሁሉም ሰው ጋብቻውን በቤተክርስቲያን ስርዓት ይፈጽም ነበር እና ለተወሰኑ ግሩፖች ብቻ የተፈቀደ አልነበረም። ወይ ለሕፃናት ወይ ለአረጋውያን ወይ ለታመሙ ሰዎች አይደለም። ይሄ አሁን የተሳሳተ ግንዛቤ ነው። ሕፃናት ጥሩ ነው፣ ጥሩ ብሩህ አእምሮ እንዲሰጣቸው ያደርጋል። ንጹሐን ናቸው። አረጋውያንንም እግዚአብሔር ስጋው ደሙን ሲቀበሉ ይባርካቸዋል። የታመሙትንም ሰዎች ይፈውሳቸዋል በእምነት ሲያደርጉት። ግን በኃጢአት ደግሞ ያረጁ በኃጢአት ውስጥ ያሉ ኃጢአት ያደከመቻቸው ቅድም እዛ በጥያቄ ያነሳ ነው
በኃጢአት እየተንገላታ ያለ ሰው፣ በኃጢአት እየተሸነፈ ያለ ሰው መድኃኒቱ ሥጋው ደሙ ነው እና በወጣትነትም ሥጋው ደሙ መቀበል ያስፈልጋል። አንዳንድ ሌላው የተሳሳተ ግንዛቤ ካላገባው መቁረብ አልችልም የሚል እንግዲህ ሰው ካላገባ መቁረብ የለበትም የሚል የተጻፈ ነገር የለም። ምንድን ነው ማድረግ ያለበት? ያላገባ ሰው መቁረብ ይችላል። ሲያገባ ያንን ቁርባን ይቀጥላል። ወይም ደግሞ በስጋው ደግሞ ለመኖር ካቀደ ሰው ጋር ጋብቻውን አድርጎ በዛው ይቀጥላል ማለት ነው። እንግዲህ ይህ ሰው ካላገባ ስጋው ደግሞ ሳይቀበል መኖር የለበትም። ወይም ደግሞ የቤተክርስቲያን ስላላገባ ስጋው ደግሞ አትቀበልም ብላ ከስጋው ደግሞ አትከለከልም እና ይሄ የተሳሳተ ግንዛቤ ነው። አንዳንድ ሰው በዝሙት ስለምፈተን አልቆርብም ይላል እና ይሄም የተሳሳተ ግንዛቤ ነው። ዝሙትንም ለማሸነፍ ስጋው ደግሞ ኃይል ብርታት የሚሆን ነው። አንዳንድ ሰው በተክሊል እና በቅዱስ ቁርባን ማግባት እፈራለሁ ይላል። ይሄ እንግዲህ እንደሚፋታም ምልክት የሚሰጥ ሰው ነው ማለት ነው። ምክንያቱም በተክሊል በቅዱስ ቁርባን ከተጋባው መፋታት አልችልም ብሎ ስለሚያስብ ያንን እፈራለሁ ይላል። ይሄም የተሳሳተ ግንዛቤ ነው። እነዚህን በደንብ ስለተመለከትናቸው ነው ባለፈው ጊዜ ጥቅሙን በተለይ በጋብቻ ውስጥ ላሉ ሰዎች ስጋው ደግሞ ምንድን ነው ጥቅሙ? ተዋህዶ አንድ የሚያደርገው ቅዱስ ስጋውና ክቡር ደሙ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል። የተቀደሰ ሕይወት የተቀደሰ ጋብቻ ማግኘት የሚችለው ሰው በስጋው ደም ውስጥ ሲኖር ነው እና ሌላው ይሄ ደግሞ ከቆረብኩ በኋላ በኃጢአት በወድቅስ የሚል ይህም የተሳሳተ ግንዛቤ ነው። ሰው ቆረበ ማለት ኃጢአት አይሰራም ማለት አይደለም። ሰው ተፈጥሮ ራሱ ኃጢአት ይስማማዋል። የለበስነው ስጋችን ኃጢአት የሚስማማው ነው። ወይ በማሰብ ወይ በመናገር ወይ በድርጊት ከሶስቱ በአንዱ ልንወድቅ እንችላለን። ይሄ ማለት ግን በንስሐ አይነሳም ማለት አይደለም። ወይም ደግሞ ሰው ከኃጢአት መራቅ አይችልም ተብሎ በኃጢአት ውስጥ እንዲኖር አይደለም። ግን በኃጢአት ሲወድቅ በንስሐ ደግሞ መነሳት፣ ወድቆ አለመቅረት እስከ መጨረሻው ድረስ በቃ ኃጢአትን እስኪያቆም ድረስ ንስሐውን አለማቋረጥ እስኪጠነክር ድረስ። ስለዚህ ስጋው ደግሞ ይሄ ስለ እናንተ ኃጢአት የሚፈስ ደሜ ነው፣ የሐዲስ ኪዳን ደሜ ነው። ክርስቶስ የማቴዎስ ወንጌል ምዕራፍ 26 ላይ ይሄ ስለ እናንተ የሚቆረስ ስጋዬ ነው፣ ስለ እናንተ ኃጢአት የሚቆረስ ስጋዬ ነው። ስለዚህ በኃጢአት ውስጥ በወድቅ ብሎ ማለት አያስፈልግም። በቃ ስለ ኃጢአተኞች የተቆረሰ ስጋ፣ ስለ ኃጢአተኞች የፈሰሰ ደም ነው። እንደውም በኃጢአት ስለምወድቅ ይሄ ቅዱስ ስጋውና ክቡር ደሙ ያስፈልገኛል ብሎ ማመን ነው የሚያስፈልገው። ስለዚህ የተሳሳተ ግንዛቤ ነው ማለት ነው፣ ከቅዱስ ቁርባን የሚያርቅ። ሌላው አንዳንዶቻችን የስራዬ ጠባይ ለመቅረብ አይፈቅድልኝም የምንል ሰዎች አለን። ስርቆት እስካልሆነ ድረስ ወይም በቅድስና የማንሰራው በንጽህና የማንሰራው ስራ እስካልሆነ ድረስ ስራ የተባለ ሁሉ ከስጋው ደሙ የሚከለክል ስራ የለም። በማጭበርበር ስራ ውስጥ ካሌለን ወይም በመስረቅ ወይም የኛ ያልሆነውን ነገር በመውሰድ እግዚአብሔር ማይከብርበትን ስራ የምንሰራ ከሆንን ከስጋው ደግሞ ልንርቅ እንችላለን። ነገር ግን በዚህ ምክንያት ስጋው ደግሞ አልቀበልም ብሎ ከስጋው ደግሞ መራቅ አያስፈልግም። ምን ማድረግ ይቻላል? ስራውን መቀየር።
እም? ስራውን መቀየር ይቻላል። አሁን አይታችኋል። በጣም ብዙ ሰዎች ወደ እግዚአብሔር እየተመለሱ ነው። ትላንት ዘፋኝ የነበሩ ሰዎች ዛሬ በዝማሬ እግዚአብሔርን እያመሰገኑ ነው። የትላንቱን ህይወት እየረገሙት ያ ህይወት ጥሩ አይደለም። እኔ ዘፈን ኃጢአት ነው፣ ዘፋኝ የእግዚአብሔር መንግሥት አያወርስም ተብሎ ተጽፏል። ስለዚህ እኔ ይቅርብኝ፣ ደግሞ አሁን ወደ እግዚአብሔር ልመለስ፣ እግዚአብሔርን በዝማሬ ላገልግለው። ትላንት የሙዚቃ መሳሪያ ይጫወቱ የነበሩ በዛ ውስጥ ገንዘብ ኑሯቸውን ያደረጉ ሰዎች አይ እርግፍ አድርገው ትተው ዛሬ የመዝሙር ንዋያተ ቅድሳትን መሳሪያዎችን እንትን በማለት አገልግሎት የሚሰጡ ሰዎች አሉና መቀየር ይቻላል ለማለት ነው። እግዚአብሔር የሚከብርበትን ስራ መስራት ነው። አይ ስራዬ ስለማይፈቅድ ነው ብሎ ሁሌ ከስጋው ደግሞ መራቅ አይፈቀድም የሚለውን እነዚሁ በሙሉ የተሳሳተ ግንዛቤ ነው። ይህን ማስተካከል ያስፈልጋል። እና እነዚህን ምክንያቶች እየደረደርን የምንርቅ ሰዎች ካለን የተሳሳተ ግንዛቤ ነው ያለን። በፍጹም ከስጋው ደግሞ በእነዚህ ምክንያቶች መራቅ የለብንም የሚለውን ነገር እንድንይዝ ነው። ሌላው ቃሉን በሚገባ አለመረዳት ነው። አለመማር፣ አለማወቅ ነው። እውነት ለመናገር ከስጋው ደግሞ ሰው የሚርቀው ስላልተማረ ነው። ቢማር ሰው አይርቅም። ምክንያቱም ማን ነው የዘላለም ሕይወትን የሚጣላው? ማን ነው ለዘላለም ትኖራለህ ይህንን ብላ ሲባል ማን ነው ይህንን እምቢ የሚለው? ስለዚህ የማያውቅ ሰው እምቢ ሊል ይችላል። ግን የሚያውቅ ሰው እንደናንተ እንዲህ ቁጭ ብሎ የሚማር ሰው እንዴ ንስሐ ገብቼ ቀኖናዬን ፈጽሜ ስጋው ደግሞ ብቀበል የዘላለም ሕይወትን አገኛለሁ ማለት ነው ብሎ ቶሎ ብሎ ውሳኔ ይወስናል ማለት ነው። ስለዚህ ይሄ ነው እና በሚገባ አለመረዳት መረዳት ያስፈልጋል። እንዲህ አይነት ትምህርቶች የሚያስፈልጉት ለዛ ነው። እውቀታችንን አስፍተን በእውቀት ብቻ መኖር ሳይሆን ደግሞ በተግባር እንድንኖር ወደ ተግባር እንድንቀይረው። ይሄ ነገር እኮ እስካሁን ችላ ብየዋለሁ፣ ግን ለካስ እኔም መቀበል እችላለሁ፣ እኔም ማድረግ እችላለሁ ብለን ተነሳስተን ወደዚህ ህይወት ውስጥ እንድንመጣ እንጂ አላውቅም አልተማርኩም እያለን በምክንያት መራቅ የለብንም። ሌላው እምነት ማጣት ነው። እምነት ይፈልጋል ስጋው ደግሞ በቅድሙ የማቴዎስ 8 ላይ ያለውን የመቶ አለቃውን እምነት ተመልክተናል እና ልጁ ታሞበት የእኔ ቤት አንተን የሚመጥን አይደለም፣ የእኔ ቤት አንተን አያስተናግድም፣ ጌታ ሆይ አምናለሁ፣ ቃል ብቻ ተናገር ልጄ ይድናል አለው። ልጁ ተፈወሰለት። ተመልከቱ። የእኛም ህይወት የክርስቶስን ስጋና ደም ለመቀበል ብቁ ላይሆን ይችላል። በእምነት ግን ካደረግነው ያ ህይወት ይሆነናል እና እምነት ማጣት ከቅዱስ ቁርባን ያርቀናል። ሌላው የኃጢአትን ምንነት አለማወቅ፣ አለመረዳት፣ ኃጢአት ምን ያህል ከባድ እንደሆነ፣ ምን ያህል ሸክም እንደሆነ፣ ከእግዚአብሔር መንገድ እንደሚለየን፣ እንደሚያቆራርጠን፣ የነፍስ ሞት በእኛ ላይ እንደሚሰለጥን ይሄንን አለማወቅ ነው፣ አለመወሰን ነው። የኃጢአትን ምንነት አለማወቅ፣ ኃጢአትን ለማቆም አለመወሰን። ይሄ ደግሞ ሌላው ነው። ቅድም ለምሳሌ ከጠቀስናቸው ውስጥ አንዳንድ ሰዎች በተክሊልና በቅዱስ ቁርባን ማግባት እፈራለሁ የሚሉ ሰዎች በቃ ኃጢአት ላይ መወሰን
የሚፈሩ ሰዎች ናቸው። በቃ ኃጢአትን ለማቆም አለመወሰን ማለት ነው። ቤትም ሲዘሉ ለመኖር ነው እና ይሄ ደግሞ አስፈላጊ አይደለም እና ኃጢአትን ለማቆም መወሰን ያስፈልጋል። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅን ታሪክ ታውቃላችሁላችሁ። ያ ልጅ ከአባቱ ቤት ከኮበለለ በኋላ ዓለም እንደጠበቀው አልሆነችለትም። ወይም አስቦት ስሎት የወጣውን ነገር አላገኘውም። መጨረሻ ላይ እንደማይሆን ነው የሆነው። በቃ ሁሉን ነገር አጣ። ሀብቱን፣ ንብረቱን ከአባቱ ተካፍሎ ሄደውን ያንን ሁሉ ሀብት አጣ። ወዳጅ አጣ። አብሮት የሚቆም ሰው አጣ። የቀድሞ መልኩ ጠፋ። የሚመገበውን እንኳን ብሎ አጣ። መጨረሻ ላይ በቃ በክብር የነበረ ልጅ፣ በአባቱ ቤት በሞገስ የነበረ ልጅ የማይሆን ቦታ ላይ ወደቀ። መጨረሻ ላይ ምንድን ወደ ልቡ ተመለሰ። ወደ ልቡ ተመልሶ በቃ ከዚህ በኋላ ወደ አባቴ እመለሳለሁ፣ አባቴን ይቅርታ ጠይቀዋለሁ፣ በሰማይም በምድርም በድዬሃለሁ፣ ከዚህ በኋላ ልጅ ልባል አይገባኝም፣ ከባለሟሎች እንዳንዱ ቁጠረኝ ይለዋለሁ ብሎ ወስኖ እዛ ቁጭ ባለበት ወስኖ ወደ ልቡ ተመልሶ ወደ አባቱ ተመለሰ። ከዛስ አባቱ ተቀበለው፣ በፍቅር ተቀበለው። ገና ከሩቅ ሲያዩ በፍቅር ተቀበለው፣ አቀፈው፣ ሳመው፣ ለጣቱ ቀለበት፣ ለእግሩ ጫማ ሰጠው፣ ወደ ቤት አስገባው፣ ደስታን አደረገ። ልጄን አገኘሁት አለ። ሞቶ ነበር በሕይወት ተገኘ አለ። ልዩ በሆነ አቀባበል ተቀበለው። ይሄ በምሳሌ የተቀመጠ ነው። ግን ልጁን ወደዚህ ክብር እንደገና ጠፍቶ ከነበረበት የተገኘበት፣ ሞቶ ከነበረበት በሕይወት የተገኘበትን ክብር ያሰጠው፣ የቀደመውን ልጅነቱን ያስመለሰለት በኃጢአት ላይ መወሰኑ ነው። በቃ ቁርጥ አድርጎ ወስኖ ወደ አባቱ መመለሱ ነው እና ብዙ ሰዎች ኃጢአትን ለማቆም አለመወሰናቸው ከስጋው ደግሞ ይለያቸዋል። ከስጋው ደግሞ ሰው ሲለይ ደግሞ ከእግዚአብሔርም ይለያል ማለት ነው። ተመልከቱ፣ ከእግዚአብሔርም ይለያል። እግዚአብሔር ኃጢአተኞችን አይጠላም፣ ኃጢአት ግን አይስማማውም። ባህሪው ኃጢአት አይስማማውም። ስለዚህ ኃጢአትን እንድንወስን ስልጣን ሰጥቶናል። በኃጢአት ላይ እንድንሰለጥን፣ ኃጢአት እንዳይሰለጥንብን መወሰን ያስፈልጋል ማለት ነው እና አሁንም ብዙዎቻችን ያው በማወቅም ባለማወቅም በድፍረትም በልማድም በእኛ ላይ የሰለጠኑ ኃጢአቶችን ላለማቆም አለመወሰናችን ከቅዱስ ቁርባን የሚያርቁን ምክንያቶች ናቸው። ሌላው በፈቃዳችን ያከበርናቸው ጣዖታት፣ ገንዘብ መውደድ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ሌሎች ነገሮች። አንድ ሰው ከራሱ በላይ ወይም ደግሞ ልዩ ቦታ የሚሰጠውን ነገር ጣዖት ሊያደርገው ይችላል። በቃ ለዛ ነገር መገዛት፣ ያንን ነገር ከእግዚአብሔር በታች አድርጎ ማየት ያስፈልጋል እና በፈቃዳችን ያከበርናቸው ጣዖታት ከቅዱስ ቁርባን ያርቁናል። ማንኛውም ነገር ከስጋው ደግሞ ከእግዚአብሔር የሚለየን ነገር በሙሉ ጣዖት ነው። የማቴዎስ ወንጌል ምዕራፍ 6 ላይ ለሁለት ጌቶች መገዛት አይቻልም ይላል። ለገንዘብና ለእግዚአብሔር መገዛት አይቻልም ይላል እና ገንዘብ እንደ ጌታ ተደርጎ የተገለጠበት ነው። ስለዚህ ወደዛ የሚስበን ያንን እያልን የስጋው ደግሞ መንገድ የእግዚአብሔርን መንገድ የሚያስተወን ነገር በሙሉ ጣዖት ነው እና እነዚህ ነገሮች ከቅዱስ ቁርባን
ያራቁን ናቸው። ሌላው በማይመች አካሄድ በተቃራኒ ጾታ ግንኙነት ውስጥ መጠመድ፣ ይሄ ሌላው ምክንያት ነው። እያወቅን ማለት ነው። ለምሳሌ በእምነት ከማይመስለን ሰው ጋር የጓደኝነት መመስረት ወይም ለትዳር መንገድን ወይም ወደዛ ህይወት ውስጥ መግባት ይኸው ፈጽሞ መሆን የማይችል ነው። ቅዱስ ጳውሎስ ይሄንን የጣዖትና የታቦት የብርሃንና የጨለማ ያህል ልዩነት እንዳለው ይናገራል። የእግዚአብሔር ታቦት ከጣዖት ጋር ምን ኅብረት አለው? ወይም ብርሃን ከጨለማ ጋር ምን ኅብረት አለው? ይሄ በማይመች አካሄድ መጠመድ ማለት ነው። እና ብዙ ሰዎች ያው አንቺም በሃይማኖትሽ እኔም በሃይማኖቴ እያለ የሚቀጥልበት የሚኬድበት አይደለም ክርስትና። በሃይማኖት ሰው አይደራደርም። በሃይማኖት የማይመስሉንን ሰዎች ለትዳርም ሆነ ለጓደኝነት ከእነሱ ጋር መወዳጀትም አስፈላጊ አይደለም ማለት ነው። ውጤቱን ስለምናውቀው ከቅዱስ ቁርባን አይደለም ከእግዚአብሔር ከመንፈሳዊ ሕይወት ከክርስትናችን ሁሉ ያርቀናል እና ይህንን ማሰብ ያስፈልጋል። በማይመች አካሄድ መጠመድ አስፈላጊ አይደለምና ሌላው እንግዲህ እንደ ምክንያት ሆኖ የሚመጣው የትዳር መሰናክል ነው። እንግዲህ ይሄ ሁል ጊዜ እንደምናገረው መሰናክል የሆኑትን ነው እንጂ ፈቃደኞች የሆኑትን ለመቀበል ሁል ጊዜ ዝግጁ የሆኑትን እነሱን አይመለከትም። ምክንያቱም እነሱ ፈቃዳቸውን ሰጥተዋል። በምንም ታምር ከስጋው ደግሞ መለየት አይፈልጉም። ነገር ግን አንዱ የትዳር አጋር ወይ ባል ወይ ሚስት ለዚህ ፈቃደኛ አለመሆን በእነዚህ ምክንያቶች ቅድምም ባነሳናቸው እንደገና እዚህ ላይም ባነሳናቸው ምክንያቶች ከስጋው ደግሞ በመራቅ የትዳር መሰናክል ሌላው ምክንያት ይሆናል፣ እንድንርቅ ያደርገናል። እና አንድ የሚያጽናና ቃል አለ ሁልጊዜ የምንናገረው ቤተክርስቲያን የምታስተምርበት በዚህ በተአምረ ማርያም መቅድም ላይ በተለይም በትዳር በኩል በተለያዩ ምክንያቶች በህመምም በተለያየ ምክንያት ብቻ ስጋው ደግሞ መቀበል እየፈለገ ነገር ግን እነዚህ ምክንያቶች አስረውት መቀበል ያልቻለ ሰው ስጋው ደግሞ እንደተቀበለ ይሆንልኛል ይደረግልኛል ብሎ ቢያምን እግዚአብሔር ይፈጽምለታል ይላል። እኔን እንደዚህ ያደርግ ነበር እና ይሄ በጣም በጣም ተስፋ የሚሰጥ ነው እና እግዚአብሔር ደግሞ ሁሉን ማድረግ የሚችል አምላክ ነው። ልብና ኩላሊትን ይመረምራል፣ ይፈጽማል፣ ለወዳጆቹ ይፈጽማል። ሳይገባው እንኳን የሚቀበለው ሰው ከሱ ላይ አንስቶ ለሚገባው ሰው ይሰጣል እግዚአብሔር እና ሁልጊዜ ግን ጸሎት ነው የሚፈልገው። ጸሎት ይፈልጋል። የትዳር አጋርን መፍታት መፍትሄ አይደለም። የትዳር አጋርን በቃ ካልቆረብክ ከኔ ጋር መሆን አትችልም ወይም ካልቆረብሽ ከኔ ጋር መሆን አትችይም ብሎ ልክ እንደ ቁርጥ ውሳኔ አድርጎ ማቅረብ አያስፈልግም። በጽናት እግዚአብሔርን በጸሎት በመጠየቅ በመሳል ስዕለት በመሳል ይሄንን ህይወት ሁልጊዜ በመናፈቅ እግዚአብሔር አንድ ቀን ለዚህ ክብር አብቃኝ እያሉ እግዚአብሔርን ደጅ በመጥናት እስከ መጨረሻው መጽናት ያስፈልጋል። ምክንያቱም ሰው በትዳር ውስጥ የትዳር አጋሩን ሳያስደስት እግዚአብሔርን አስደስተዋለሁ ብሎ ቢሄድ እግዚአብሔርም አይቀበለው እዚህ ገፍቶት የሄደው ሰው ስላለ ማለት ነው። ስለዚህ መከራ መስቀል ነው ትዳር። በትዳር ውስጥ የሚከፈል መከራ መስቀል አለ፣ የምንሸከመው መስቀል አለ። ያንን መስቀል በደንብ
የክርስቶስ መስቀል ያንተ መስቀል አድርግልኝ እያልን የምንሸከመው ነው ማለት ነው። እና ጸሎት ይፈልጋል፣ ወደ እግዚአብሔር መመለስ ይፈልጋል። ያንን ደግሞ እግዚአብሔር እሱ በራሱ መንገድ እንዲያስተካክለው ሁላችንም ጥረት እናደርጋለን ማለት ነው። ግን ሁልጊዜ ፈቃደኝነት ያሳየነው እግዚአብሔር እሱ ባወቀ በቅድሙ በተስፋ ቃል ያቀብለናል። ስለዚህ ከዚህ ውጭ ግን መሰናክል መሆን አያስፈልግም። በቃ በትዳር ውስጥ አንዱ ለአንዱ መሰናክል መሆን አያስፈልግም እና በእነዚህና በመሳሰሉት ምክንያቶች ብዙ ሰዎች ከዚህ ከህይወት ምግብ፣ ከህይወት መጠጥ፣ ከዘላለማዊ ህይወት፣ ከቅዱስ ሥጋው ከክቡር ደሙ ይርቃሉ። ግን ይህ ሁሉ አግባብ አይደለም የሚለው ነው እና በአጠቃላይ በዚህ ትምህርት ውስጥ ይሄንን ነው የምንመለከተው እና መደምደሚያውም ወደ ሥጋው ደግሞ አሁን ያልቀረብን ሰዎች ካለን ከዚህ በኋላ ሌላ ነገር አንጠብቅ፣ ሌላ ቀጠሮ አንያዝ፣ ወይም የዛሬ ዓመት የዛሬ 2 ዓመት አንበል። እግዚአብሔር እኛን እየተናገረን ነው፣ እያስተማረን ነው። ተመለሱ፣ ሥጋዬን ብሉ፣ ደሜን ጠጡ፣ ስለ እናንተ ኃጢአት የተቆረሰ ነው፣ የፈሰሰ ነው፣ የዘላለም ሕይወትን አግኙ እያለን ነው እና መቅረብ ያስፈልጋል። አንድና አንድ ነገር ሁል ጊዜ ለሥጋው ደግሞ የሚያስፈልገው ንስሐ ነው። ንስሐ መግባት፣ ቀኖና መፈጸም፣ ከዛ ወደ ቅዱስ ሥጋውና ክቡር ደሙ መቅረብ ነው እና ይህንን ሕይወት ሁላችንም ልንኖረው ያስፈልጋል። በተለይ ይህን ትምህርት የተማርን ሁላችን በእውነት ቃሉም ስለሚፈርድብን ነው። ቃሉ ፈራጅ ነው። የእግዚአብሔር ቃልን ሰምተናል፣ አልሰማንም እንዳልን ሰምተነዋል፣ ተምረነዋል። ስለዚህ እንደ ቃሉ መኖር ያስፈልጋልና ያላሰባችሁ ሰዎች በተለይ እንድታስቡ፣ በሥጋው ደግሞ ያላችሁ ሰዎች ደግሞ በዛው ጸንቶ መሄድ ነው። ይህንን ሕይወት አስጠብቆ መሄድ ያስፈልጋል። ቅድም እንዳልኩት ያው የታሪክ ሁኔታ ነገሩን አቀያይሮብን ነው እንጂ ሁሉም ሰው ቆራቢ ነበረ። ሁሉም ሰው በእግዚአብሔር መንገድ የሚሄድ ነበረ እና አሁንም አልረፈደም። ለብዙዎቻችን እድሉ አለ እና በእጃችን ያለ እድል ስለሆነ ሁላችንም እንድንጠቀምበት ነው። እንግዲህ ሥጋው ደሙን በተመለከተ ትምህርተ ቁርባንን በደንብ አድርገን በ6 ክፍል ወይም በ7 ክፍል ተምረናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሰማነውን በየልቦናችን ጽላት ውስጥ አምላካችን ይሳልብን፣ ያሳድርብን። በተማርነው 30፣ 60፣ 100 ያማረ ፍሬ አፍርተን የመንግሥቱ ወራሾች እንድንሆን የእርሱ ቅዱስ ፈቃዱ ይሁን።